ሰዓት ለቸገረው እኮ ክብሪት ትሆናለህ። ፌተናታው በጣም ገላል እኮ የለም እኮ ጌምስ ሲማት ይመስላል እኮ ምን ነው አረ ናታን ይኔልሽ ስማ ወድ ፍስ ቅዱስ አንተ እኔ አላልኩም ሰይጣን ይጠራ እሱ አንተ የማርያም መቀለ እየፈጨው ነበር ይሁን አንተ ሰይጣን ከጠራ ማለት ሁሉ ፊት እንዲቀም ነው ማለት እኔ የሰሙትን በጭራሽ አልጠራጠርም ብለሽኛል። አይ እንግዲህ ከምሬ ነው ሰምቼሻለሁ። እንዴ አንተ ምንድነው አካበድክ በለስ እንዴ እንዴት ብትይ እንደውም ይጣል ናታንዬ ምንድን ነው ያልሽው? ክሪሽናን ይሄ ልጅ ግን ይደብራል እንዴ! ምን አሰበ ነው እንዴ? በቃ አልወደም ከተባል ካልወደም ነው። አይ ነው ፍቅር እውር አይነ ስውር ገደላ ገደል ነው። ግን ደግሞ ስንት የሚፈቀር ሰው ሞልቶ ከኤቢ ላይ ልጥፍ ትላለ እንዴ? ምን አይነት ልጅ ነህ አንተ እንዴ? በቃ ቢሆንም በአግባቡ አድርገው። አሁን አንተ ሴት ልጅን መማታት ምናምን ሴት ልጅ ሲጀምር ፍቅር እንደዚህ አይደለም ማለት ፍቅር ትዕግስተኛ ያደርጋል። በእርግጥ እንደ አፈጣጠራችን ተሰጧችን የተለያየ ውስጣችን አመለካከታችን አንተ በሀርድ ሙሉ ሊሆን ይችላል የሚመስልህ ግን በሀርድ አይደለም። በቃ በቀስታ ነው እንዴ? ምን አስበህ ነው የምታበላሽው ድራማውን የምር? እና እንግዲህ ዛሬ እንደተመለከታችሁት ኤቢ ነገር እያመጣች ነው። በውጭም በቤትም በላይ በጣራ በግድግዳ ነገር በቃ ነገር እርብሽብሽ ነው የምታደርገው። በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ልጅ እንደሆነች የምር። ከዚህ በባለፈው ክፍል እንዳያችሁት አባዬ ወይ ናታን ነው ከሁለት አንዳችሁ ነው የሰላም የልጅ አባት የምትሆኑ። ሌላ ማን ሊሆን ይችላል? ሰላም ከቤት ወጣ አታውቅም። ወንድ ያላችሁ ደግሞ እንትና እሱ ብቻ ናችሁ። ስለዚህ ሁለታችሁ ተጠርጣሪ ናችሁ ብላ እንግዲህ ጓገጭ ሙድ ያስነስታለች ማለት ነው። እንግዲህ ናታንም በጣም ተናዶ ነበር። የሚያደርገውንም አላወቅም። አንቺ በቃ ቢፈልጣት በቃ ነፍሱ ነበር የዛኔ። ግን የሰው ቤት ትንሽ ከበድ ይላልና በጣም ነበር ያስጠላው። ዳጣም አንዳንድ ቀን የምታስቢውን ሁሉ አታውሪ እያሏት ነበር። ዳጣም ናታን ነው የሆነ ጤነኛ አይደለሽም፣ ሳይካትሪስት ያስፈልግሻል፣ ህመምም አለብሽ፣ የታሰበ ሁሉ እኮ አይወራም። እንኳን የታሰበ ከሰው ጋር ለመኖር የታየ ሁሉ አይወራም አይነገርም ብሏት ነበር። ዝም በል እንደዚህ አትበል ብላለች ማለት ነው። ግን አንዳንዴ አለች ዳጥ ያስብላል። ለምንድን ነው እንትዳ ማን ነው ሰላም የልጇን አባት የማታስተዋውቀው? ምን አስባ ነው እያለች ነበረ ማለት ግን ያስብላል። ያው ያስጠረጥራል። እናቲቱ ራሱ ለምን እንዳልጠረጠረቻት አላውቅም። ባልየው ስለምታም ነው ይሄ ነው ማለት ፈርታ ነው እንጂ አሁን በጣም ሰውየው እኔ ከማርታ በፊት እሱ ነው ፌንት የሚያደርግም ይመስለኝ። ምክንያቱም ባላሰበው መንገድ ሊሰማበት ይችላል ነው። እና ያው ሰላምም እንደዚህ ተባልሽ እኮ ምናምን ስትላት ምንም እሷ ሪሉን ስለምታውቅ እውነታውን ስለምታውቅ ምንም አልመሰላትም። ለምን አልደነገጥሽም ስትላት ለእኔም ብላኝ ነበር አለቻት። ስለዚህ ያው እሷ ከጋሼ ሲጀምር ደረጀ ራሱ የአሁኑ ልጅ ከእሷ እንደረገዘች አያውቅም። ከዚህና ሚስቲቱ ማርታ ለዳጣ ባለው ፍቅር የተነሳ ልጅቷን ውጭ ሀገር ሊልካት እንደሆነ ስሰማ ሲነግራት ቤት እንከራይላት ስትለው እምቢ እንዳላት እና ዳጣን ከልጆቹ በላይ ማለት ከልጆቹ እኩል ሳይወልዳት ልክ እንደ ልጆቹ እንደሚወዳት ሲሰማት ነግረዋለች። ብዙ ጊዜ ታዝቤ ያለው ግን አንተ እንደዚህ ታረጋለህ ምናምን አለችው። በቃ እሺ ግን ነገር ያው ተመልሷል። ነገር የምታሞጣሙጥ ከሆነ ግን ልካታለሁ ብሏል። እንግዲህ የወሬ ገና አልተሰማም። ነግሮታል። አባትየው ግን በእንትን ነው ዝም ብሎ በሳይካትሪስት ጤነኛ አትመስለኝም ምናምን እያለ ነው የነገረው።
አዎ ልጄ ጤነኛ ናት፣ ግን መበለጥ አትፈልግም። ምንም ማድረግ አትፈልግም። በምንም ማነስ አትፈልግም እና መሸነፍ መበለጥም አትፈልግም አለው ማለት ነው። ግን ደግሞ እንደዚህ ማድረግ የለባትም እሷ። ምን አገባት በቃ ንጋትና ጥረት እያደር ነው የሚለየው ሰው እንደዚህ የለባትም ነበረ። እንግዲህ ሰላምም ለምን አትናገሪም? ያው ፍርጥርጡ የሚወጣ ይመስለኛል በቀጣይ ክፍል። ግን ይሄ ደግሞ እንትና ቢላ አውጥቶ እንዳይወጋው ነው የፈራሁት። ቤት ድረስ ቀጥ ብሏል። ደም በስመ አብ! ምን አይነት የሆነ ስግጥ ያለ አፍቃሪ! ይሄ አበዙት አይና ፊልም ነው፣ ግን ፊልምም ቢሆን አንዳንዴ በእውነት ላይ የተመሰረተ ነው። እንደዚህ ሰው እስከ መዋጋት ድረስ የሚያደርስ የለም ማለት በቃ አልፈልግም እየተባለ ስግጥ ጅል። እሷ ራሱ ጥጋቧ በቃ በትዕግስትን ያልሆነም ብላ እኮ መናገር ትችል ነበር፣ ግን የሆነ ቂም ነገር ትተፋበታለች፣ ትገፈትረዋለች ምናምን። እንደ ወንድ ልጅ ደግሞ ክብሩን ይጠብቃል ማለት ክብሩ አይደራደርም ማለቻት እናቷ። ምንም እንደታረገው አልፈልግም። አሁን ናታን ራሱ ችግር ውስጥ ነው የከተተችው። ደግሞ ፍቅረኛ ነው እሱ እህቴ ናት ይላል፣ እሷ ፍቅረኛ ናት፣ የምወዱ ፍቅረኛ ነው። ስለተደባደበላት ደግሞ እንደምትወደኝ ዛሬ አወቅኩኝ ምናምን አይደለም፣ ስለሚወድሽ አይደለም። ጀስት እሱ ማንኛውም ሰው የመንገድ ሰው ራሱ የሚያደርግልሽ ቢያይሽ እንደዚህ ሲል ሲጋተትሽ ምናምን ቢያይሽ በቃ የሚያደርግልሽ ሰው ነው እንጂ ናታን አንቺን መቼም ነው የማይወድሽ። ጭራሽ የልጅ አባት አድርገሽው፣ አረ ወፍ ምንም አያስብሽም ሙሉ ማለት ነው። እንግዲህ ምን ይፈጠር ይሆን? እውነት እነ ደረጃ ይደርሱላቸዋል ወይስ ምንድን ነው? በቃ በቀጣይ ክፍል ምናየው ይሆናል። ያላችሁ በሰላም